በታክሲ ሾፌርነት እየሰራው እገኛለሁ። እና እዛ የለም እንዴት ነው ከሀገር ውስጥ እንዴት ተመኙ? ይከብዳል ሰይፍሻ። በቃ ጧት ወጥተን ማታ ነው የምንገባውና እኔ ታክሲ ነው የምሰራው። የሀገሬ ልጅ ነው ማግባት የምፈልገው። እስኪ መስመር ላይ ምናልባት አገናኙታለሁ እናወራታለን። ደስ ይለኛል ሰይፍሻ። ሄሎ ታችን። አቤት። እንደምነሽ? እግዚአብሔር ይመስገን። እንግዲህ አቶ አቤል ይባላል። ኑሮ ቤልጂየም ነው። በታክሲ ስራ ነው የሚተዳደረው። ከ12 ዓመት በላይ እዛ ኖሯል። ባካችሁ አጣማጄን ፈልጉልኝ የሚል መልእክት ደረሰን። እንግዲህ አውሯ መቼስ ምን እናደርጋለን? እሺ። ሄሎ። አቤት። ጤናስጥልኝ። እንዴት ነው? እንዴት ነሽ ያገሬ ልጅ? ሰላም ነው ወይ? እግዚአብሔር ይመስገን። እንግዲህ ሁልጊዜ ታዲያስ አዲስን አዳምጣለሁ። እኔም እንደዛ በጣም አድናቂያቸው ነኝ። ፕሮግራሙን በጣም ነው የምከታተለው ባለኝ ረፍት ሰዓት ሁሉ። ሁልጊዜ ቴክስት አድርጌለት ነበርና አንዳንድ ነገሮች እንድናወራ ነው። እሺ። ማለት እድሜክ በምን ክልል ውስጥ ነክ? በምን እድሜ? ኤግዛክትሊ 32 ነኝ። በቃ ይሁን። እኔ 30 ነኝ። 30 ነሽ? የት ነው የምትኖሪው አንቺ? አዲስ አበባ። አዲስ አበባ። በምን ስራ ላይ ነሽ? በወንድ ጸጉር። የወንዶች ጸጉር። ይሄ ደግሞ ጥሩ ነው። እርግጠኛ ነኝ የጸጉር ወጪ ይቀንሳል። እንዴ በስራ ማገዝ መተጋገዙስ? ቤልጂየም እርግጠኛ ነኝ ለጸጉር ብዙ ገንዘብ ታወጣለህ ብዬ አስባለሁ። ወይንስ እንደኛ መላጣ ነህ? አው ሰይፍሻ ብዙ ጊዜ ውድ ስለሆነ እንደውም አሁን እኔ ጸጉሬን አሳድጌያለሁ። ላለመቆረጥም ነው። አሁን እሷን ካገኘው ግን እሷ ትቆርጣለች። የጸጉር ወጪ ይቀንስልኛል ማለት ነው። ከዚህ በፊት አግብተህ ምናምን ልጅ አለ? አግብተህ ታውቃለህ ወይ? ምናምን አንድ ሁለት ጊዜ ከኢትዮጵያ እንደዛ አይነት ፕሮሰስ ልሞክር ላምናቸው አልቻልኩም። ሁለት ጊዜ እንትን ነበረ። እዚህ መጥተው ያው ገንዘብ እንትን ነው የሚያስቡት እነሱ እንጂ አብረው የመኖር እንትን አይደለምና በእርግጥ ያን ያህል የገፋውበት እንትን የለም። ፕሮሰሱ ሁለት ጊዜ አድርጌ ነበር። ግን እንደዚህ እንዳንቺ አሁን በሰው ምናምን በደንብ ዲቴል ትንሽ ያለ አጋጥሞኝ አያውቅም። እኔ አሁንም እኮ የሞከርኩት እንደ እግዚአብሔር ፈቃድ ብዬ ነው። እኔ ግን ምናልባት እታችን አንቺ ተመችቶሻል። ቤልጂየም ነው የአውሮፓ ውስጥ ነው ያለውና እሷ ያለችው ምንድነው ከወደ አውሮፓ ነው ፈልጉ የተባልነውና እርግጠኛ ነኝ የፈለግሽውን ያሳካን ይመስለኛል። ምክንያቱም ደግሞ ማለት ያው ምክንያቱም የሚፈልግ ሆነ እኔና ስንቀራረብ ለምን እንደዛ እንዳልኩኝ ለእሱ አስረዳዋለሁ አይሻልም? ግን ያው በደንብ እዚህ ላይ ብሰማው እኔ ደስ ይለኛል። ምክንያቱም በምናወራበት ሰዓት የተለያየ አይነት እንትን እንዳይኖረን በኋላ ከመጨቃጨቅ አሁን ምክንያቱ ምንድነው የሚለውን ነገር እሱ ማወቅ ይፈልጋል። ምክንያቱም አንድ ሁለቴ ፌል አድርጎብኛል። በመጥፎ ጎና አይደለም በመጥፎ እንትን አይደለም። ግን ያው የሆነ አንዳንዴ መራቅ ነገሮች እዚህ አየዋቸው ስል ዘለልኩ ምናምን ያ ነገር ሳይሆን ማለት ነው ነገሮች የሚያበሳጩኛል እና ያንን ለመራቅ በማሰብ ነው እንጂ የኔ ፍራቻ ምንድነው ደግሞ ሁለት ጊዜ ፕሮሰስ አድርጌ ብዙ ገንዘብ ተበልቷል። ያ ነገር የፈቀደው ነገር ሆኗል። ግን አሁን ለማመን አንዳንድ ነገሮችን እንደ ኤቪደንስ ማየት ስላለብኝ ነው። አሁን ልትጠራጠር ትችላለህ ግን ማለት ነው ሁሉም እንደ እግዚአብሔር ፈቃድ ነው። ሁሉም የሰው ልጅ አንድ አይነት አስተሳሰብ ይኖረዋል ማለቴ ሳይሆን እንደው የተወሰኑ ነገሮችን ባውቅ ደስ ይለኛል። ቤልጂየም እኔ ጋር ለመምጣት ፕሮሰስ ማድረግ አለብኝ። እዚህ ለፍቼ በበረዶ እንትን ያልኩትን ገንዘብ ያው አብረን ብናፈራውን ግን ሰውን በደንብ ማወቅ አለብኝ የሚል እምነት ላይ ስለደረስኩ ነው። እኔ ግን መሀላችሁ ልግባና እኔ እህታችን አቤት ዘልዬ አየሁት ስትይ ምን ለማለት ነው? ማለት ዘልዬ ስለዚህ የዚህ ነገር ማለት ወንዶች አየሁ ሁሉም ለስሜት ታጋዥ ነው። ይሄ ነገር ደግሞ እኔ አልወድም። በስነ ስርዓት ወደ ትዳር ዓለምን ያንን ነው መፈልገው እና አሁን ይኸውልሽ ካስተረጣሁት ነገር ዘልዬ የሚለው በእርግጥ የሆነ ስቴፕ ላይ ደርሰሻል። አሁን ያ ነገር ይደገማል ሳይሆን እኔ ጋር ስትኖሪ ሁሉን ነገር በደንብ ተረድቼሽ መኖር አለብኝ ነው የኔ ደግሞ ያው ዘልዬ ስለዚህ የተለያየ ወንዶች ጋር ማግጬ ምናምን ያ አይደለም አይቻልም ማለት ያው ተፈልጋለህ ሰውና ጓደኛ ማለት ትዳር ምናምን እንደዚህ ነገር ተፈልጋለህ ሁሉንም ስታያቸው ማለት ነው ይወን ለስሜት የሚቾኩሉ ለእንደዚህ ነገር የሚቾኩሉ እኔ ያንን ነገር አልፈልግም። በስነ ስርዓት አግብቼ መኖር እፈልጋለሁ። እንግዲህ መልካም ሴት መሆን ልክ ይመስለኛል። እኔ ግን
ለአቤል እንዴት ነው? ምክንያቱም አንድ ሁለቴ ሞክሬ ነበረ አልተሳካም ብለሃል። አሁን እንዴት ነው ድምጿን ስትሰማ በእርግጥም ግራጎኔን አገኘዋልክ ወይንስ እንዴት ነው? እስኪ አቤል ያንተን ስሜት ልወቀው። ግን እምነቱ ነገር አሁን ባንቺ ላይ ያለኝን እምነት እንትን ለማድረግ አንዳንድ ስላንቺ የስራ ፍላጎትሽ እንዴት ነው? እዚህ መጥተሽ ዘልዬ የሚለው ነገር አብረን መቆም አለበት። እዚህ መጥተሽ ደግሞ እንዳዘልይብኝ። አረ በፍጹም እንዴ በፍጹም ምን በቃ ማለት የመጨረሻ የምፈልገው አልኩት እኮ ይሄንን ነው። ማግባት የራሴ የሆነ ኑሮ እንዲኖረኝ እዛ ልጅ ደግሞ በጣም እወዳለሁ። እኔም ልጅ የምፈልግበት ስቴፕ ላይ ነኝ። በቃ ሁሉም የሚሆነው እንደ እግዚአብሔር ፍቃድ ነው። እኔ በእግዚአብሔር ነው የምታመነው። መልክሽስ እንዴት ነው? መልኬን እንዴት ልበል? አላስጠላምም በጣም ነው። እሱን የእግዚአብሔር ፍጥረት ሁሉ አያስጠላም። አይ ጠይም ነሽ ቀይ ነሽ የሚለውን ነው። ጠይም ሰውነቴ የሆነ ነገር ነው። ስጋ ትንሽ ነው ቀዋ የተደረኩት። እዚህ ላይ ነው ችግሩ መሰለኝ። አቤል አንተ ወፈር ያለሽ ስትል ነበር መሰለኝ። እኔ ትንሽ እንደዚህ እንደ ፈረንጆቹ አይነት እንትን ስጋ ቅብ ነገር አይደለሁም። እኔ ትንሽ ደልደል ያለሽ ነገር ነው። ከድምጿ እንደውም ደልደል ያለሽ መስላኝ ነበር። እና ያኔ ቀጣጣ ነኝ። ሰው እኮ ይወፍራል፣ እንደቀጠል ይቀራል እንዴ? ይወፍራል። እሱማ ይወፍራል። ደግሞ አውቀዋለሁ ነገሮች ሲስተካከሉ እንደምወፍር። ምናልባት ሳይሻም አንዳንድ ነገሮች እስቲ እንትን ቢል ያው ምንድነው እንዴት አገኘሃት? ይሄ ነገር የሚሳካ ይመስልሃል ወይ? ወስደህ እዛ አብራችሁ እሷ የምትፈልገውን ነገር አውሮፓ ስላለች ያው እንግዲህ እኛ ማገናኘት ነው ስራችን። የሚሳካ ይመስልሃል ወይ? ድምጿ እንዴት ነው? ይታመናል ወይ? እሱን እስኪ ንገረኝ ላንተ እድል። ግን አሁን እንዴት ነው ሰይፍሻ ካየሁት ካለኝ ኤክስፒሪየንስ ድምጿ ላይ እውነት ነገር ያለ አይመስለኝም። እውነትም የላትም። እና በዛ ላይ ደግሞ እንደዚህ ቀጫጭን ሴቶች የኔ ቴስቶች አይደሉም፣ ይቅርታ አድርግልኝ። እንደውም ከሁለት ካታለሉኝ አይነት ድምጽ የመመሳሰል ነገር አለው። ወይኔ ኩቴ ፈላ እና እውነት ነገር ያለው ድምጽ አይመስልም። እህታችን ምን ትያለሽ? አይ እንግዲህ በድምጽ ከሆነ እንደ ፈቃዱ እኔ በእግዚአብሔር ነው የምታመነው፣ እሱም በእግዚአብሔር ይታመን ብዬ ነው ማስበው። ካሁን በፊት አልተሳካም ማለት አሁንም አልተሳካም ማለት ነው እንዴ? አቤል እድል ብትሰጣትና አይ የሚሆን ነገር አይመስለኝም። ለመሰለህ እውነት ነገር እኮ ድምጽ ላይ ይታወቃል። ይሄ ድምጽ ግን ትንሽ እዚህ መጥቶ እንደ ፈቃዱ እህታችን ሳይሆን ማለት ካልተስማማ አትጋደድም። ሁሉንም የሚሰጠው እግዚአብሔር ነው። እግዚአብሔር ነው። እህታችን እንዴ በዚህ አይነትማ እንዴት ትዳር ይገኛል? ለስለስ አድርገሽ ስለራስሽ ብታስረጃ አይሻልም? ምን ልበል ሴት ደንግጫለሁ። ደግሞ አንደኛም ነገር ምን ነው ማለት አላሰብኩትም። ማለት ተረጋጊ፣ መረጋጋት ነው። መደንገጥ የለብሽም እንዴ። ይሄ እኮ የትዳር መጀመሪያ እንጂ መጨረሻ አይደለም። የሚሆነው ነገር እግዚአብሔር ነው ፈቃዱ። ግን ካታለሉኝ አንግል ተነስቼ ነው እህታችን እኔ ልነግርሽ መከተል ነው ማለት ማየት ነው እኮ። አንተ አንድን ነገር ሳታየው ማለት እንደዚህ ነው ብለው ፕሮሰስ ላድርግ እንዳንቺም እኔ በፕሮሰስ አድርጌ መበላት አለብኝ እንደ ሁለት ከሶስተኛ ምን እንደዚህ አይነት ማለት እኔ እንደዚህ አይነት ሰው አይደለም ማለት አንተን እንትን ልልክ ፈልጌ አይደለም ማለት እኔ እንደዚህ አይነት ሰው አይደለም። እኔ ከድምጽሽ ነው እኮ አሁን የኔ ግምት ነው። ከድምጽሽ እውነትነት ነገር ያለ አይመስልም ነው። እኔ እግዚአብሔርን የምፈራ ሰው ነኝ። እውነት የእውነት ክርስቶስን እነ ሰይፉም የሚሉትን እሰማለሁ። እኔ እንግዲህ በግድ እጅህን ጠምዝዤ እባክህ አልልም። ፍቅር የስሜት ጉዳይ መሰለኝ አይደል እህታችን? እውነት ነው። አሁን የራስህ ልብህ የሚነግርህን ነገር ነው። አይሆንም ካልክ አይሆንም። ለሷም ሌላ ነገ እኮ ሌላ እድል አላት አይደል እህታችን?